ጉዳዮች ከመግባታችን በፊት ዶክተር አንተ የውጭ ኤክስፒሪየንስ አለ ብዬ ስለማስብ ነው ኢትዮጵያውነት ሲባል ነጮቹ በጣም ስጋት ወይ ፍርሃት ይፈጥርባቸዋል የሚል ሐሳብ ሰማለሁ በተደጋጋሚና ለምን ይመስልሃል ወይስ ይሄን ነገር ስታምንበታል የሚለው ነገር እስኪ ነኝ ይመስለኛል እኔ ምክንያቱም ለምንድነው በራሴም ኦብዘርቬሽን ትራቭል ሳረግ የተለያየ ሀገር ሲሄድ አሜሪካም አውሮፓም ይሄ ቀኝ ያለ መገዛታችን ነገር አምሮአችን በጣም ነፃ ነው እና ለነጭ የተለየ አክብሮት የለንም ለጥቁሮች የተለየ አክብሮት የለንም በጣም ነፃነት አለ እና መጀመሪያ ነው አሜሪካ ሄድኩኝ ጊዜ ጠየቅኩኝ ዝም ብዬ ኦብዘርቭ ሳረግ ነጮቹ ጥቁሮቹን ሲነቋቸው ያስታውቃል አለ ጥቁሮቹ ደግሞ ጥላቻ አለባቸው ነጮቹ ላይ እንዲሁ ግሮሰሪ እንኳን ሲገናኙ በደንብ አድርገህ ታየዋለህ እዛው ጋር ቆመህ በር ላይ ሲገናኙ የሚገፈታተር ነገር ታያለ እና ጥቁሩ ነጩን ይጣላል ነጩ ጥቁሩን ይንቃል ኤዥያኖች ደግሞ አሉ የሎ የሚባሉት ደግሞ እነሱ ደግሞ ለነጮች በጣም ይሽቆጠቆጣሉ እንዲህ አይነት ነገሮች ታያለ ከዛ ኢትዮጵያኖችስ አልኳቸው ኢትዮጵያኖቹ ለማንም የተለየ ስሜት የላቸው ለማንም አይሽቆጠቆጡም ማንንም አይፈሩ እና ስራቸውን ይሰራሉ አይ ኮንታክት አቮይድ አያረጉም የውሃል እና በነፃነት ነው የሚኖሩት ያ ቅኝ አለመገዛታችን ያመጣው ነገር እንደሆነ በደንብ አይቻለሁ እና ኢትዮጵያኖች እንደሚለዩ የሚገርም ነው አይተው ራሳቸው አይተው and you are from Ethiopia ይለዋል የአፍሪካ ወንድሞቻችን የዛውም ሀገሬም ሰዎች አንተ ከየት ነህ ብለህ ጠይቀው ከዛ and you are from Ethiopia እንዴት አወቅህ ስትለው ያውቃሉ እና ነፃነታችን በጣም ያስታውቃል ኦኬ እንደው ከዚህ ጋር ታይዞ በተለይ የአድዋ ድል ሲነሳ በዛን ጊዜ የነበሩ አውሮፓውያን ስክራምብል ፎር አፍሪካን በሚል በጣም የጭቀየ ግን ደግሞ መሆን የሌለበት ተግባር በአፍሪካውያን ሀገራት ላይ በርካታ ስራዎችን ሲሰሩ ቆይተዋል በተለይ የጥፋት ስራዎች ማለት ነው ያው ቅኝ ግዛት ምን ነው ማለት ነው ከዚህ ጋር ተያይዞ ግን በተለይ ኢትዮጵያውያን ያደረጉት በዛን ሰዓት ያው ከጫፍ እስከ ጫፍ በወቅቱ የነበሩት ንጉስ ምኒልክ ባደረጉት እንቅስቃሴ ኢትዮጵያ በድል እንድትወጣ አድርገዋል እሱ ብቻ አይደለም ከድል በፊት የነበረውና ከድል በኋላ ያለው ነገር ስናይ ለኢትዮጵያ የነበረው አመለካከት በጣም የተለያየ እንደነበረ ኢትዮጵያን ብቻ አይደለም ለጥቁሮች የነበረው አመለካከት በጣም የተለያየ እንደነበረ ይነሳል ዶክተር እንደውም ለየት የሚያደርገው ትልቁ ነገር ኤምባሲዎች ወዲያውኑ የመክፈት የቆንስላዎች ወዲያውኑ የመክፈት ሁኔታዎች ከምዕራባውያኑ ኢትዮጵያ ላይ እንደነበረም ይነገራልና ከድል በፊት የነበረው ከድል በኋላ የነበረው ሁናቴ እንዴት ነው የምትገልጸው ዶክተር እኔ መቼም ይሄንን ለማንሳት ወደ ኋላ ብንመለስ የወደ አፍሪካ ታሪክ ከኮሎናይዜሽን በፊት ከቅኝ ግዛት በፊት ከባሪያ ንግድ በፊት ወደ ነበረችው አፍሪካ እንሂድ ነጮቹ ሳይመጡ በኤክስፕሎሬሽን መጥተዋል ግን እነሱ መጥተው ጣልቃ ከመግባታቸው በፊት ምን አይነት አፍሪካ ነበረች የነበረችው አፍሪካ በራሷ መንገድ እያደገች ነበር ጸነቷን ይዛ የማሊ ሲቪላይዜሽን ነበር የማሊ ስልጣኔ ነበረ የጋና ስልጣኔ ነበረ የዚምባብዌ ስልጣኔ ነበረ የአክሱም ሲቪላይዜሽን ከጥንት ነበረ ኢትዮጵያ ውስጥ እና አፍሪካ በራሷ መንገድ እያደገች ያበበች ትራዲሽናል እምነቶች አሉ ክርስትናም ከገባ በኋላ እስልምናም ከገባ በኋላ በራሷ መንገድ እየሄደች ነበር አሁን ነገር የጀመረው ምንድነው የኛም ከኛም ድል ጋር ላይ ያይዘው ነው ትራንስአትላንቲክ ስሌቭ ትሬድ ተጀመረ ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን የቀጠለ የባሪያ ንግድ ተጀመረ አውሮፓውያኖቹ መጡ ከአፍሪካውያንን እያሰሩ መውሰድ ጀመሩ አፍሪካ ውስጥም የነበሩ የጎሳ አለቆች አንዳንዶቹ ከነጮቹ ጋር እየተስማሙ በጥቃቅን ነገር ሽጉጥ ምናምን እየሰጧቸው አፍሪካንን እያሰሩ ይሰጧቸው ጀመር መተው በኃይል መውሰድ ጀመሩ አፍሪካውያንን በእነዚህ ክፍለ ዘመናት 12 ሚሊዮን አፍሪካውያን በባርነት ተወስደዋል በሰንሰለት እየታሰሩ መጀመሪያ ምን ያረጋቸዋል ሲያገኙአቸው ጸጉራቸውን እንዳይቀምል ጸጉራቸውን ይላጫሉ ጆሮአቸውን ይቆርጣሉ እንደ ዕቃ ቁጥር ይሰጧቸዋል እንደዛ ያደረጉ በአንድ መርከብ ውስጥ እያጨቁ ይወስዷቸዋል 12 ሚሊዮን አፍሪካውያን ተወስደዋል በዚህ መልክ ከዛ ውስጥ ከ1.5 ሚሊዮን እስከ 2 ሚሊዮን የሚሆኑት ሞተዋል መንገድ ላይ የኛ የአፍሪካውያን
በጣም አሰቃቂ በሆነ መንገድ ስለነበር የሚወሰዱት ሞተዋል። ወዴት ነበር የሚወስዷቸው? ወደ ኖርዝ አሜሪካ፣ ወደ ላቲን አሜሪካ፣ ወደ ካሪቢያን አገሮች እንደነዚህ ሄይቲ፣ ጃማይካ፣ ባሃማስ ወደሚባሉት አገሮች ነበር የሚወስዷቸው። የፈለጓቸው ለምንድን ነው? በዛ ሰዓት እርሻ አስፋፍተው ነበር ነጮቹ። በእነዚህ አካባቢዎች እርሻቸው ተስፋፍቶ ነበር። የቶባኮ እርሻ ነበራቸው፣ የጥጥ እርሻ ነበራቸው፣ የቡና እርሻ፣ የሸንኮራ አገዳ እርሻ። ለዚህ የሰው ኃይል ስለፈለጉ ወደ አፍሪካ እየመጡ የፈለጉትን ያህል እያሰሩ በሰንሰለት እያሰሩ ወሰዷቸው እና ንብረት ነው ያደረጓቸው። ኢንሂውማን በሆነ መንገድ እየገረፉ እየቀጡ ባሪያ አድርገው እርሻዎቻቸው ላይ የሰሯቸው ነበር። በዚህ አፍሪካውያን አንገደፉ። ይሄ ታሪክ አለ። ጥቁሮች ነጮች መጥተው እያሰሩ በመርከብ እንደወሰዷቸውና ባሪያ ንብረት እንዳደረጓቸው ያውቃሉ። የአንገት አስደፋቸው። ከዛ ይሄ የባሪያ ንግዱ ሲከለከል የሁሉ ሰው ካለቀ በኋላ የሁሉ ስቃይ ካለፈ በኋላ ሲከለከል አሜሪካን ሀገር ያሉ ጥቁሮችን ከአራተኛ ክፍል በላይ እንዳይማሩ አድርጓቸዋል። ኢንቴንሽናሊ አንድ ጥቁር ከአራተኛ ክፍል በላይ መማር አይችልም። ቦታው እየተለየ፣ ሆስፒታሉ እየተለየ፣ ትምህርት ቤቱ እየተለየ ኢፍ ዩ አር ብላክ ጎ ባክ እየተባለ ይሄ የነጮች ነው ጥቁር መግባት አይችልም እየተባለ ጌቶ ውስጥ እንዲኖሩ ተደርገው የበታችነት እንዲሰማቸው ተደርገው ታች ያለውን ስራ ብቻ እንዲሰሩ ተደርገው ኖረዋል። ይሄ ጥቁሩን ሕዝብ አንገት አስደፋ። ከዛ አሁን ያነሳው የበርሊን ኮንፈረንስ መጣ። በርሊን ኮንፈረንስ በ1884 ዓ.ም ሲደረግ ኖቨምበር ላይ ምንድነው የሆነው? 13 የአውሮፓ ሀገሮች ተሰበሰቡ። እነ ጀርመን፣ ፍራንስ፣ ኢታሊ፣ ኔዘርላንድስ፣ ስፔን እንደዚህ የመሳሰሉ የአውሮፓ ሀገሮች የኦቶማን ኢምፓየር ደግሞ እና አሜሪካም ደግሞ ነበረችበት። እነሱ ተሰበሰቡ። የተሰበሰቡት ለምንድን ነው? ስለ አፍሪካ ሊነጋገሩ ነው። ስለ አፍሪካ ሊነጋገሩ ሲሰበሰቡ ግን አንድ አፍሪካዊ ስብሰባ ውስጥ አልተገኘም። አንድ ሰው፣ አንድም ሀገር አልተጠራም፣ አንድም ግለሰብም አልነበረም። የውይይታቸው ምክንያት ምንድነው? እንዳንጣላኛ አሁን ስክራምብል ልናደርግ ቅድም እንዳልከው ልንቀራመት ነው አፍሪካን። ስለዚህ ግን እዛ ላይ እንዳንጋጭ እዚሁ እንከፋፈል። ፖርቹጋል ይሄንን ትወስጃለሽ፣ ዩናይትድ ኪንግደም ይሄን ትወስጃለሽ፣ ጣሊያን ይሄን ትወስጃለሽ፣ ፈረንሳይ ይሄን ትወስጃለሽ እያሉ ተከፋፈሉት። በእነሱ አገላለጽ ፍትሃዊ ክፍፍል ማለት ነው። ፍትሃዊ ክፍፍል ነው። ከዛ አሁን ያለንን የአፍሪካ ማፕ ስትመለከት አንዳንዱ በማስመሪያ የተሰመረ ነው የሚመስለው። እንደዚህ ነው ያሰመሩት። ሲከፋፈሉ ነው ያደረጉት። የአፍሪካ ማፕ እንደዛ አልነበር፣ ውስጡ እንደዛ የተከፋፈለ አልነበረም። እና የህዝቡን ቋንቋ፣ ባህል፣ ማንነት ኮንሲደር ሳያደርጉ የራሳቸውን ብቻ ቤልጅየምም ኢቭን አንድ ንጉሥ ራሱ ለራሱ አንድ ሀገር ወስዶ ነበረ እና እንደዚህ በማስመሪያ አስምረው ተከፋፈሉት። አሁን ይሄም አንገት ከዛ መጡ፣ ወደ አፍሪካ መጡ። በጣም በቀላሉ ምን ነበራቸው እነሱ ከሌላው የሚለያቸው ማሽን የሆነ ጋን ነበራቸው። አንድ የሚተኩስ ሽጉጥና ማሽን የሆነ ማሽን ጋን የተባለው እሱ ነበራቸው። ስለዚህ በቀላሉ የተከፋፈሉትን በሙሉ ያዙ። እነሱ አለቃ ሆኑ፣ ህዝቡን አሽከር አደረጉ፣ መግዛት ጀመሩ። አሁን እዚህ ጋር ነው ጣሊያን የራሷን ድርሻ ልትወስድ የመጣችው። የራሷን ድርሻ የደረሳትን በስክራምብሉ ላይ በመቀራመቱ ላይ የደረሳትን ልትወስድ ልክ እንደሌላው መጣች። ከዛ እዚህ ጋር ስትመጣ አይቻልም፣ ኢትዮጵያን መግዛት አይቻልም። ህዝቡ ተነሳ፣ የአድዋ ጦርነት ተደረገ፣ ጣሊያኖች ተሸነፉ። አሁን እኔ ከአፍሪካ አንጻር ነው የማየው። ጣሊያኖች ሲሸነፉ ካሪቢያን ሀገሮች ያሉ ጥቁሮች ሰሙ፣ አሜሪካ ያሉ ጥቁሮች ሰሙ፣ ላቲን አሜሪካ ያሉ ጥቁሮች ሰሙ። መደነቅ ነው የያዛቸው። ጥቁሮቹ አሸነፉ የሚል ዜና በዓለም ዙሪያ ነው የተነገረው። አሁን በማይንዳቸው ውስጥ የነበረው ሁል ጊዜ ጥቁሩ ሰው ተንበርክኮ ነጩ ሰው ቆሞ ነው የሚያዩት። ሁል ጊዜ ጥቁሩ ሰው የበታች ነው፣ ነጩ ሰው የበላይ ነው የሚል አንደርስታንዲንግ ነበር የነበረው። ይሄንን ግን ገለበጠው ያድዋ ድል። እዛ የበርሊን ኮንፈረንስ ላይ አንዱ ያሉት ምንድን ነበረ? አፍሪካውያን ሙሉ ሰው አይደሉም፣ ሰብ ሂውማን ናቸው፣ ከሰው ዝቅ ያሉ ናቸው። አሁን እነዛ ሰዎች እምነት ነበራቸው የዛ ጊዜ።
እና ሰው ማሰቃየት ልክ አይደለም። አዎ ሰው እንዲማረግ ልክ አይደለም። አዎ ግን አፍሪካውያን እኮ ሰብ ሂውማን ናቸው፣ እንደ ሙሉ ሰው ልንቆጥራቸው አይገባም ነበር ያሉት። ኢትዮጵያ ሲመጡ ብዙ ነገር ነው የተገለበጠው። አንድ ጥቁር ከነጭ እንደማይበልጥ፣ ጥቁሩ ሰው እንደሚቆም፣ ነጩ ሊንበረከክ እንደሚችል ነው ኢትዮጵያኖች ያሳዩት፣ አባቶቻችን ያሳዩት። እና ሰው ብቻ ሳይሆኑ አፍሪካውያን ሰው ብቻ ሳይሆኑ አሸንፈው ማርከው መግበው ተንከባክበው የሚልኩ የሰው መጨረሻዎች እንደሆኑ የሰው ልክ እንደሆኑ ያሳዩት ያንን። ስለዚህ እነዚህን ስትመለከት የአድዋ ድል በጣም ብዙ ነገር ነው ያደረገው። ሰብ ሂውማን ናቸው አይደሉም፣ እንደዚህ የሰው መጨረሻ ናቸው። ብዙ ነገር ነው ያስተማሩ። የነበረውን ቴሲስ በአንቲቴሲስ ነው የቀየረውና አፍሪካውያን ቀና ብለው እንዲመላለሱ ወሬው ሲሰማ ዜናው ሲሰማ ከዛ በኋላ እኮ እነ ዶክተር ማርቲን ሉተር ኪንግ ማርቲን ሉተር ኪንግ እንደሱ የነሱ ሲቪል ሙቭመንት እንኳን ሲመጣ አንዱ ምሳሌ ያደረጉት ይሄንን ነው። የአድዋን ድል ነው ያደረጉት። እንዲህ ማድረግ ይቻላል ብለው እነሱ መንቀሳቀስ ለጥቁር አሜሪካኖች መነሳት ምክንያት የሆነው አንዱ የአድዋ ድል ነበር። እና እኔ በአፍሪካ ደረጃ ነው የማየው የአፍሪካን መላ አፍሪካን ታሪክን የለወጠ አንገት ደፍቶ የኖረውን ጥቁር አፍሪካዊ ቀና ብሎ እንዲመላለስ ያደረገ ክብር እንዲሰማው ያደረገ በዓለም ዙሪያ ያሉ አፍሪካውያን እንዲኮሩ ያደረገ እና አሁንም ላሉበት ደረጃ ለምሳሌ አሁን በአሜሪካ ብትሄድ የተደበቀችው ዘረኝነት ብትኖርም ግን እንዲህ የወጣው ግልጽ የሆነ ነገር የለም። ነፃነታቸውን አውጀዋል፣ እኩልነታቸውን አውጀዋል። ለዛ ሁሉ መሰረት ግን የአድዋ ድል ነበር። የኛ አባቶች ያፈሰሱት ደም የከሰከሱት አጥንት በጣም አስፈላጊ ነበር። ከዚህ ጋር ተያይዞ ግን ዶክተር አሁን ቅርብ ጊዜ በተለይ እያየናቸው ያሉ ጉዳዮች አሉ። በኢትዮጵያ ላይ ጥላቻ እንለው ብቻ የሆነ ነገር በአውሮፓውያንም እንደዚሁ አሜሪካን ጨምሮ ማለት ነው ይታያሉ። ምናልባት ይሄ የአድዋ ድል ምክንያት ሊሆን ይችላል በኢትዮጵያ ላይ ያላቸውን አሁን ያሳዩት እየፈጸሙት ያሉት ነገር። ምክንያቱም አንዳንድ ተንታኞችን ጠይቄ ነበርና እንደውም አንዱ ሲገልጸው አንድ ሴኔጋላዊ እና አንድ ኢትዮጵያዊ ቢቆሙ አንዱ ነጭ ኢትዮጵያዊ እንዲቆም አይፈልግም፣ ኢትዮጵያዊ ቀና ብሎ ለማየት እንደሚቸገር፣ በአንጻሩ ይሄኛውን ግን ምንም ማለት እንዳልሆነ የሚያይበት ሁኔታዎች እንዳሉ በቅርቡ ያዩዋቸው ነገሮች አሉና እንደው ከዚህ ጋር ተያይዞ ጥላቻቸው የአድዋ ድልን በድል ስለተወጣን ይሆን? እንዴት ነው ያንተ ያረዳድ ዶክተር? የኛ መሰለ ይሄ ቅኝ ለመገዛቱ ዲግኒቲ ነው፣ ክብር ነው። ዋናው አሁን አድዋ ጋር የተጠበቀው ነገር ክብር ነው፣ ዲግኒቲ የሚባለው ነገር ነው። ጣሊያኖቹ ቢገቡ ምን ያደርጉ ነበር? ምናልባት ህንፃዎች ይሰሩልናል፣ መንገዶች ይሰሩልናል፣ ድልድይ ይሰሩልናል፣ ስፓጌቲ ያመጡልናል፣ አይደለም ይቻላል። ግን ኢትዮጵያውያን ምንድን ነው ያሉት? ክብራችንን እናስነካም ነው ያሉት። ኖ ነው ያሉት። ዲግኒቲያችንን እንጠብቃለን ነው ያሉት። አሁንም ኢትዮጵያን ስትመለከት እሺ አንልም እኮ በቃ ያ ክብርን የመጠበቅ ዲግኒቲን የመጠበቅ አሁንም ለምሳሌ ጣልቃ ሊገቡ የተለያየ ነገር ሊያደርጉ ሲሉ አይ አይቻልም ያለው መንግስት አይቻልም ይላል፣ ህዝቡም አይሆንም ይላል። አሁን ኖ ሞር የነበረ ጊዜ ስትመለከት የክብር ጉዳይ ነው፣ የዲግኒቲ ጉዳይ ነው። ስለዚህ ከሌሎቹ አፍሪካኖች ራሳችንን ማስበለጣችን ሳይሆን ስለማንሽ ቆጠቆጥ ለመገዛት ፈቃደኞች ስላይደለን እሱ ሊያናድድ ይችላል። ማለት ዝቅ እንድትልለት የሆነ ነገር አደርግልሃለሁ እኮ እኔ እረዳሃለሁ እኮ በእኔ እርዳታ እንዲኮ የሆነልህ ነው፣ ስለዚህ ልታከብረኝ ይገባል፣ ልዩ ክብር ልትሰጠኝ ይገባል ብሎ ሲልህ አንተ ደግሞ ውስጥህ ኢንስቶልድ የሆነ ነው፣ ውስጣችን የተገነባ ክብር ነው ያለው፣ ዲግኒቲ ነው ያለው። ስለዚህ ክብራችን እንጠብቃለን። እሱ ሊያናዳቸው ይችላል። ምናልባት ከሱ ሊሆን ይችላል፣ እሱ ሊሆን ይችላል። እስቲ ማለት አሁን ደግሞ ወደ ኢትዮጵያ ልውሰድ። ምክንያቱም ያው ያለውን ታሪካዊ ዳራ ምን እንደሚመስል ስለ አድዋ በበቂ ሁኔታ እንግዲህ ለተመልካቾቻችን ገልጸናልና ከዚህ ጋር ተያይዞ ግን በጣም በርካታ ደም የተከፈለበት አጥንት የተከሰከሰበት ምናልባትም እንኳን አይደለም ለኢትዮጵያውያን ለአፍሪካውያን ለመላ ጥቁር ትልቅ ነጸብራቅ የሆነ የድል ተምሳሌት ማጣጣል ለማለት ኦፍ ኮርስ አስቸጋሪ ነው የሚሆነው፣ ግን ማለት ይሄ የኔ ነው ይሄ አንተ ነው የሚል አይነት ነገር ለምሳሌ አድዋ ላይ አይተን ከሆነ በርካታ የሚባሉ ኢትዮጵያውያን ብሔር ብሔረሰቦች የተሳተፉበትና በድል የወጡበት ሆኖ ሳለ በአንጻሩ ግን ይሄ የኔ ነው ይሄ ወደዚህ ነው ይሄ ወደዛ ነው ኢቭን ሐውልት እንኳን መታሰቢያ እንኳን በሚታነጽበት ሰዓት
አካባቢያዊነት፣ ብሔርተኝነት እየተንጸባረቁ የመጡበት ሁኔታዎች አሉና ይሄ ነገር በእውነት ስለ አድዋ ድል ተገቢ ነው ወይ? ለምንስ ይመስላል ዶክተር እንደዚህ እየሆነ ያለው? እኔ በጣም ነው ማዝ ነው። መቼም በዛ ዘመን የነበሩ ኢትዮጵያውያን ይበልጡናል ብዬ ነው የማስበው። በጣም በጣም ከፍ ያለ የሞራል ልዕልና ላይ በጣም ከፍ ያለ አስተሳሰብ ላይ ነበሩ። ምክንያቱም ያ እዛ ድል ላይ እኮ እዛ ጦርነት ላይ ያ ድል የኦሮሞ ድል ነው፣ የአማራ ድል ነው፣ የትግራይ ተጋሩ ድል ነው፣ የሁሉም ድል ነው። ከወላይታ ሄደው ዘምተዋል። የተወረረው የአካባቢ ነው፣ ሰሜኑን የተወለዱ ለምንድን ነው ከምዕራብ ከሳውዝ እየሄዱ የተዋጉት? ኢትዮጵያዊነት የሚለውን ኮንሰፕት እንደ ህዝብ እንደ አገር እኛ ኢትዮጵያን ነን የሚለውን ነገር አስበው ነው የተዋጉት እና ህብራቸው አንድነታቸው በጣም የሚያኮራ ፔትሪዮቲዝም የሚባለው አገርን መውደድ የነበራቸው ጀግንነት በጣም የሚያኮራ ነው። ያንን አይተህ አሁን እኛ በዚህ ዘመን የተገኘነው ሰዎች ደግሞ አንደኛ ድሉን ስንሻማ የሁሉም ድል ነው። የኦሮሞ ደም ፈሷል፣ የትግሬ ደም ፈሷል፣ የአማራ ደም ፈሷል። እዛ ቦታ ላይ ሁሉም ጀግኖች ናቸው እና ያንን አንደኛ የአንድ የዚህኛው ብሔር ወይም የዚህኛው ብሔር ድል አድርገን ለማየት ስንሞክር እነሱ በአንድ ላይ ያለቻቸውን ቂጣ በልተው ምን ብለው ዘምተው ቆሎ በልተው ያመጡትን ድል አሁን እኛ ልንለያየው ስንሞክር በጣም ያሳፍራል። እኛንም ደግሞ እንደው ያ ትውልድ ተነስቶ ቢያይን እና በብሔር ምክንያት ስናፈናቅል ስንጣላ ስንጨቃጨቅ ቢያዩን በጣም የሚያፍሩ ይመስለኛል። እኔ እጅግ በጣም አሳፋሪ ነው እና ከዛ አድዋን ባነሳን ቁጥር ማሰብ ያለብን በእነሱ ጊዜ የነበረውን ልዕልና ከፍታ አስበን ከነሱ እንማር። ያው አባቶቻችን ናቸው፣ ምንም አይደለም። ልጅ ከአባቱ ይማራልና ከልጆቻችን ተምረን አሁንም አብሮ መኖርን፣ ህብርን፣ ክብራችንን ማስጠበቅን እሱን ይዘን መቀጠል አለብን ብዬ አምናለሁ። መልካም። ሌላው ነገር ምናልባት በዚህ በአድዋ ድል ላይ የሴቶች አስተዋጽኦ ከወንዶች ባልተናነሰ በጣም ትልቅ እንደነበረ ታሪክ ያስረዳል። ከዚህ ጋር ተያይዞ እንደውም ጦሩንም እስከ መምራት የደረሱ ሴቶች እንደነበሩ ታሪክ ማገላበጥ እንችላለን እና አሁን ላይ የምናያቸው ነገሮች ደግሞ አሉ። ዶክተር ያው እንደምታውቁ በየአካባቢው ያለው የፖለቲካ ቀውስ የምታውቀው ነውና ከዚህ ጋር ተያይዞ በሴቶቻችን ላይ የሚደርሱ ጥፋቶች አሉ። በዛን ሰዓት ሀገር ለማዳን እነሱ መስዋዕት ከፍለው የሰጡንን ሀገር አሁን ላይ ግን ሴት በመሆናቸው ብቻ የተለያዩ በርካታ ጥፋቶች የሚደርስባቸው ይህንኑ የሚያደርሱ ደግሞ የፖለቲካ ፓርቲ እንብላቸው ኃይላት ወይ ሌላ እንዳሉ በተግባር ያየን የመጣንበት ሁኔታዎች አሉ። ይህስ የምን ምልክት ነው? በእውነት ኢትዮጵያውያን ካለፈው ድላችን ይህን ነው ወይ መማር ያለብን የሚለው ነገር እስኪ ሴቶቻችን መቼም እንዲህ አይነት ችግሮች አሁን ሀገራችን ላይ እንደተፈጠሩ አይነት ችግሮች ሲመጡ ተደራራቢ ነው የሴቶች ችግር። አንድ ለምሳሌ ባል ሄደ ዘመተ፣ ባል የለም ወይ ሞተ። ስለዚህ አሁን ቤተሰቧን መመገብ ያለባት እሷ ነች፣ ልጇን ማሳደግ ያለባት እሷ ነች። ከዛ ደግሞ በጣም በሚያሳፍር ሁኔታ ወደ መደፈር አለ፣ መደብደብ አለ። ስለዚህ ባሏን አታለች፣ ልጆቿን ማሳደግ አለባት፣ መመገብ አለባት፣ በዚህ በኩል ትደፈራለች። የሴቷ ስቃይ በጣም ድርርብ ነው ከወንዶች ይልቅ። ወንዱ ወይ ይሄዳል ወይ ይዋጋል፣ ይሞታል፣ ይሰዋል። የሴቷ ስቃይ ግን በጣም ድርርብ ነው። የነሱ ሮል የሴቶች ሚና በጦርነቱም ላይ በህይወታችንም ላይ ጥበባቸው፣ ማስተዋላቸው፣ ብልሃተኝነታቸው፣ ለሰላም ያላቸው ፍቅር የሚጎዱት ፕራይመሪሊ እነሱም ስለሆኑ የሰላም ፍቅር አላቸው። ግጭት እንዲነሳ አይፈልጉም፣ ጠብ እንዲነሳ አይፈልጉም፣ ሰላምን ይፈልጓታል። በዛች ባገኟት ነገር በልተው እዛች ጋር ልጆቻቸውን መግበው ቤታቸውን አሳምረው በዛች መኖር ይፈልጋሉ እና በዛ በአድዋም ላይ የነበራቸው ተሳትፎ እጅግ ታላቅ ነበረ። አሁንም ሰላም ግንባታ ላይ ሀገራችንን ወደ ሰላም የመመለስ ላይ የሴቶች አስተዋጽኦ እጅግ በጣም ታላቅ ነው። ምክንያቱም ብልሃት አላቸው፣ ጥበበኞች ናቸው ሴቶችና አሁንም በጣም የነሱ ሚና ያስፈልጋል
በነገራችን ላይ ያው ስለ አድዋ ስላነሳን ብዬ ነው ለቀጣይ አጀንዳችንም መሸጋገሪያ ይሆናል ብዬ ነው እንግዲህ የሴቶቹን ነገር ያነሳሁት። ወደ ቀጣዩ ጉዳያችን ከመግባታችን በፊት እንግዲህ ዶክተር እንደሚታወቀው በጣም በርካታ የሚባሉ የሚያነቃቁ በተለይ ደግሞ ሀገር ሊጠቅሙ የሚችሉ ነገሮችን ሀሳቦችን ለኢትዮጵያ ሕዝብ ታካፍል እንደነበረ በተለይ በማህበራዊ ሚዲያም ሊሆን ይችላል በሚኒስትሪሙም እየቀረብክ ብዙ ነገሮችን ስሰጥ እንደነበረ ይታወቃል። ከዛ ካየኋቸው እንደው ውስጤንም እኔንም ከሳቡኝ በተለይ ደግሞ ለዚህ ፕሮግራም ትልቅ ግብዓት ይሆናሉ ብዬ ካሰብኳቸው አንዱ ቪዲዮ አዘጋጅቻለሁና ምናልባት እሱን እንመልከትና ዳይሬክተራችን ታስመለክተናለች። ከዛ ወደ ቀጣይ ጉዳያችን እንገባለን ማለት ነው። እዛኛው ሰፈር ያላችሁ ወንድሞቼ ጥያቄ ልጠይቅ፣ ያው ስለሚደርሳቸው ለምንድን ነው በህይወት የተረፋችሁት? ወንድሞቻችሁ ሲሞቱ እናንተ ለምን በህይወት ተረፋችሁ? why are you alive? አምላክም ቢሆን ለምን ፈቀደላችሁ? it's for a time such as this። ዶክተር ደብረጽዮን፣ አቶ ጌታቸው፣ ጀነራል ጻድቃን ለምን በህይወት ተረፋችሁ? ምናልባት ለዛ ለሚስኪን ህዝብ ሰላም እረፍት እንዲሆን ይሆን እግዚአብሔር ያተረፋችሁ? ታዲያ ለምን አትጠቀሙበትም? ለምን አትጠቀሙበትም ለሰላም? ምናልባት እኮ ለዚህ ይሆናል እኮ የተረፋችሁት። for a time such as this። እና ሁላችሁም ፕሮሚነንት ቦታ ላይ ያላችሁት በኢትዮጵያ ታሪክ በኢትዮጵያ ህዝብ መካከል ለእንዲህ አይነቱ ጊዜ ነው ስልጣን ላይ ያላችሁት። ታድኑናላችሁ፣ ትታደጉናላችሁ፣ ኢትዮጵያን ታተርፋላችሁ። መርዶኪዎስ እንደዚህ ያላት አስቴርን፣ አንቺ እምቢ ካልሽ አላት መዳን ከሌላ ስፍራ ይሆናል አላት። ተመልሰናል ተመልካቾቻችን። እንግዲህ ቀደም ሲል የተመለከታችሁት አጭር መልእክት ነበረ። ዶክተር በአንድ ወቅት ከተናገርካቸው ናቸው። ምናልባት እኔ ቀደም ሲል እንደገለጽኩ ይሄ ስለ ሀገር ዝግጅት በርካታ የሚባሉ ፖለቲካዊ፣ ማህበራዊ እንደዚሁ መሰል ጉዳዮችን ይዳሰስን በተለይ ለሀገራችን መዳን ማድረግ ያለብን ነገር ሁሉ እንድናደርግ የጀመርነው ፕሮግራም ነው እንግዲህ እና ከዚህ ጋር ተያይዞ ደግሞ በተለይ ቀደም ሲል የጠቀስካቸው ሰዎች በአሁኑ ሰዓት የሀገሪቱን ፖለቲካን ብለው በተለይም ደግሞ ትግራይ አካባቢ ያለው የሰሜኑ አካባቢ ያለው ህዝብ በዚሁ ምክንያት ለበርካታ ችግር እንደተጋለጠ በማስረጃ መረጃ ብቻ ሳይሆን በማስረጃ የተደገፉ መረጃዎች አሉ። ወደ እነሱ ከመግባቴ በፊት ግን እንደው የዚህ ንግግር ዋናው ዓላማዊ እንድምታው ምንድን ነው የሚለው ነገር እስኪ ለተመልካቾቻችን በደንብ እንድታብራራልኝ ስለፈለኩ ነው። ዶክተር መሰረት ያደረኩት የአስቴር የምትባላለች መጽሐፍ ቅዱስ ላይ እና እሷ ቤተ መንግስት ገብታ ነበር እና አይሁድ ሊጠፉ ታውጆባቸው እሷ እኔ ወደ ንጉሱ አልተጠራሁም እንዲህ ብላ ስትል መርዶኪዎስ የሚባለው አጎቷ ከግቢ ውጭ ያለው ለእንዲህ አይነት ጊዜ ይሆናል እኮ ቤተ መንግስት የገባሽው it's for a time such as this ይላታል። እና አሁን እዛ ጋር እኔ ቻሌንጅ ሳቀርብ የነበረው ወንድሞቼ ብዬ ነው የጠራኋቸው። ወንድሞቼ ስለሆኑ ልክ ነው። አሁን ትግራይ እኔ የትግራይ ህዝብ ህዝቤ ነው ብዬ ነው የማምነው። ምንም ጥያቄ የለውም። እነሱ ሲጎዱ ጉዳት ይሰማኛል። እነዚህ አሁን የጠራኋቸው ግለሰቦች እኔ ወንድሞቼ ብዬ ነው የጠራኋቸው። እና አሁን እንኳን እሺ ከዚህ ሁሉ ጥፋት በኋላ ከዚህ ሁሉ ጦርነት በኋላ ከዚህ ሁሉ ውድመት በኋላ አሁንስ ቆመን አናስብም ወይ? አሁንስ ወደ ሰላማን ምን እስክንሆን ድረስ ነው ጦርነት የምንቀጥለው? ምን እስክንሆን ድረስ ነው ጥፋት ውስጥ የምንገባው? አሁን ከዚህ ሁሉ ደም ከፈሰሰ የሁሉ ውድመት ከመጣ በኋላ እውነት ነው በህይወት የተረፉት አሉ። እና እናንተ እስቲ ቁሙና ለምንድን ነው አሁን በህይወት ያለሁት? ምን ማድረግ እችላለሁ? ከዚህ በኋላ እንዴት ነው ወደ ሰላም መምጣት የምችለው? ወደ እርቅ መምጣት የምችለው ብላችሁ አስቡ። ለቀሪው ደግሞ ለወጣቱ እናስብለት፣ ለሀገሪቷም እናስብላት። ይሄኛው ክልል ይሄን ያህል ዓመት ወደ ኋላ ተመለሰ ሲባል፣ ያኛው ክልል ይሄን ያህል ቢሊዮን ያስፈልገዋል መልሶ ለመስራት ሲባል ወደ ኋላ ተመለሰ። በዛውን ቀጥል፣ አሁንም ውድመቱ ይቀጥል፣ አሁንም ጦርነቱ ይቀጥል። እሺ እንቁምና እናስብ። ሁሉም ጋር ያሉ አማራ ክልል ያሉ ባለስልጣኖች፣ ትግራይ ያሉት፣ በፌደራል መንግስት ያሉት፣ አፋር ጋር ያሉት አሁን ሰንስብል ሆነን ኃላፊነት ወስደን ከዚህ በኋላ ደም አይፍሰስ። እሺ እስካሁን ድረስ የሆነው ሆኗል። ከዚህ በኋላ ግን ደም አይፍሰስ፣ ጥፋቱ አይቀጥል። እስቲ እንነጋገር።
መነጋገር አሁን እንግዲህ ስለ ዲያሎግም ስለምናወራ እንነጋገርና ለምን እስቲ ሰላም የህዝባችንን ሰቆቃ ለምንድን ነው የምናበዛው? መከራው ለምንድን ነው የሚቀጥለው? ለምን በቃ አንልም? እናንተም ለምን ፈቃደኞች አትሆኑም? እልከኛ ለምን ትሆናላችሁ? እንዲሁ በቃ ግድ በጦርነት የግድ አሸናፊ መሆን እና ሁላችንም ከዚህ በኋላ ለህፃናቶቹ እናስብ፣ ለእናቶች እናስብ፣ ለሀገራችን እናስብ። ሁሉ ሰው ነው የተጎዳው። አሁን ባለፉት ጊዜያቶች ማን ያልተጎዳው? ማን ነው ጥፋት ያልደረሰበት? እና አሁን ደግሞ ቆመው ማንኛውም የጥፋት እንቅስቃሴ ማንኛውም ኔጌቲቭ የሆነ እንቅስቃሴ ቆሞ በሀሳብ በእውቀት በንግግር አገራችንን ወደ ሰላሟ እንድንመልሳት እና ወደ ከፍቷ እንድንወስዳት በማሰብ ነው ያልኩት። ከዚህ ጋር ተያይዞ ምን ላነሳ ፈለኩ መሰለ ዶክተር፣ ያው እንደሚታወቀው ይሄ ግጭት ከአንድ ዓመት በላይ አስቆጥሯልና በዚህ ግጭት ደግሞ ዋናው ተጠቂው ህዝብ ነው የሚሆነው። ያው ፖለቲከኞች የራሳቸው አልቲሜት ጎል ስላላቸው ለአልቲሜት ጎላቸው መሳካት ሌላም ነገር ሊከፍሉ ይችላሉ። በአንጻሩ ግን ህዝብ በጣም በርካታ ችግሮች ይደርሱበታል ማለት ነው። ከደረሰበት እንደው በተጨባጭ በማስረጃም የደረሰኝን ልነግር ይችላሉ ዶክተር። አንድ ረሃብ አለ። በጣም በርካታ የሚባል ወጣቶች በዚህ ሰዓት የሚበሉት የሚጠጡት አጥተው ሳይፈልጉ በግድ ወደ ጦርነቱ እንዲገቡ እየተገደዱ ያሉበት ሁኔታዎች አሉ፣ ምግቡን ለማግኘት ሲሉ ማለት ነው። በአንጻሩ ደግሞ እናቶች ልጆቻቸውን ካልሰጡ እነሱ እየታሰሩ አሁን ቅርብ ጊዜ የመጣ የደረሰኝ መረጃ ነው እየነገርኩ ያሉት ለእስር የተዳረጉ ልጆቻቸው ካልመጡ እነሱ እንደማይፈቱ እንደ ዳይሬክሽን ወርዶ በጣም ለከፋ ችግር እየተጋለጡ እንደሆኑ ማየት እንችላለን። አሁን በቅርቡም እንደዚሁ በአላማጣ አካባቢ ማለት ነው ወደ ራያ አካባቢ ስትሄድ ከ50 ሺህ በላይ ከተለያዩ የትግራይ አካባቢዎች የተወጣጡ የስልክ ኔትወርክ ለማግኘት ማለት ነው ከተሳካላቸው ደግሞ ከዛ ወደ መሀል ሀገር ተፈናቅለው ለመምጣት እንቅስቃሴዎች እያደረጉ ያሉ ወደ 50 ሺህ የሚጠጉ ሰዎች እንዳሉ የደረሱ መረጃዎች ያመለክታሉ። ይሄ ችግር አሁንም ጋራንቲ የለውም፣ ዋስትና የለውም። አሁን እንዳልከው እንደው ልቦናቸው ተመልሶ ለሰላም ያላቸው ነገሮች እንደው ያልነበረው እንዳዲስ ሆኖ ይሄ ነገር ቢፈታ መልካም ነበር። ግን አሁንም ከትምክህት ከችግር ወደ ችግር ብዙ ነገሮች ነው የታዩ ያሉትና ዶክተር የዚህ ሁሉ ምንጭ ምንድን ነው? ምክንያቱም 30 ዓመት ስልጣን ላይ ነበሩ እነዚህ ሰዎች። ከዛ በፊትም ትግል ተብሎ ለሰላም፣ ለፍትህ፣ ለአንድነት ብቻ መሰል ለሆኑ ጉዳዮች 17 ዓመት ታግለናል የሚሉ ኃይላት አሁን ላይ ግን ገና ከስልጣን አይደለም ለመውረድ ገና ለመቀጠል ፍላጎት እንዳላቸው በሚገልጿቸው በራሳቸው የሚዲያ ተቋማት እየገለጹ ያሉበት ሁኔታዎች አሉና እንደ ይሄ ከምን የመነጨ ነው ዶክተር? እንዴት ሊፈታ ይችላል ብለህ ታስባለህ ዶክተር? እኔ በጣም ትልቅ ክሎዥር ያስፈልገናል ብዬ አምናለሁ። ምክንያቱም አሁን የተደረጉ ነገሮችን ወደኋላ እየሄድን ከፈተሽን እነሱም ጋር እንዲተደርገናል የሚሏቸው ነገሮች አሉ። ትግራይም በጣም እንደተጎዳች አገሪቷ በማጥፋት ይሁን ግን ክልሉ እንደተጎዳ ይታወቃል። የጤና ጣቢያዎች እዛም ፈርሰዋል፣ ትምህርት ቤቶች ፈርሰዋል፣ አማራ ክልል ፈርሰዋል፣ ሁሉ ጋር ፈርሰዋል። ጉዳቱ ተደርጓል። ክሎዥር የሚያስፈልገው ምንድን ነው? ክሎዥር ማለት ያለፈውን ነገር የሆነ ቦታ ላይ መዝጋት ነው። አሁን እኛን የሚያድነን ክሎዥር ነው፣ መዝጋት ነው። አሜሪካኖቹ እኮ በዩኒቲ የሚባለው ግሩፕ እና የኮንፌዴሬሽን የሚባለው ግሩፕ ተፋጠው ተዋግተዋል። 800 ሺህ ሰው ሞቷል። ከዛ በኋላ ምንድን ነው ያደረጉት? ቁጭ ብለው ነው የተነጋገሩት። አንዳንድ ሰው ምን ይላል? ከዚህ ሁሉ ሞት በኋላ ከዚህ ሁሉ ጥፋት በኋላ ብቻ እንነጋገር እንዳትሉና ምናምን ይላሉ። ይደረጋል። ከ800 ሺህ ከሰው ከሞተ በኋላ አሜሪካኖቹ ተነጋግረዋል። እሺ በሁለተኛው ዓለም ጦርነት አንዳንዱ ከ50 ይላል፣ አንዳንዱ 75 ይላል። 50 እስከ 75 ሚሊዮን ህዝብ ሞቷል። ያ ሁሉ ደም ከፈሰሰ በኋላ ያ ሁሉ እልቂት ከመጣ በኋላ ተቀምጠው ተነጋግረዋል። ዓለም ቀጥላለች። ከዛ ደግሞ ዩናይትድ ኔሽን ምናምን የተመሰረቱት ከዛ በኋላ ነው። ከዛ መነጋገር ተጀመረ። አሁን እኛ እንዲህ ተደርገናል እያሉ እነሱ አሁን ትግራይ ያሉት እንዲህ አድርጋችሁናል እንዲህ ያሉ፣ ከዛ እዚህ ደግሞ እንደዚህ ሆኗል እየተባባለ ከቀጠለ አያቆምም። ማቆሙ ግን አይቀርም። ሌላ ጥፋት ካጠፋን በኋላ ምድሪቷን ሀገራችንን ፍርስርሷን ካወጣን በኋላ መጨረሻ ላይ አልቲሜትሊ መነጋገር አይቀርም።
ስለዚህ እነሱም አሁን ከዚህ በላይ ምን ይሁን ትግራይ ህዝብ ከዚህ እነሱ ስልጣን ላይ ባሉት ሰዎች ምክንያት ይሄ ሁሉ ጥፋት ከመጣበት ወገናችን እዛ ተርቦ ምግብ አጥቶ ባህያ እንደገና ባህያ የጫነ ትራንስፖርቴሽን ባህያ ሆኖ ያን ያህል ከወደመ በኋላ አሁንም ይውደም ነው ወይ? አሁንም እኔ ጦርነትን ከፈለጉ በጣም ነው መገረመው፣ በጣም ነው መገረመው። ምክንያቱም ህዝቡ ይበላው የለው ጉዳት ውስጥ ነው ያለው። ስለዚህ አሁን እንኳን ትነቃለህ እኮ ቅድም እንዳልኩ ያ ሁሉ ቅልቂት በኋላ ከሁለተኛው ዓለም ጦርነት በኋላ ያንን ጥፋት ያመጡት ሰዎች ነበሩ። ግን አትሊስት አሁን እናቆምና ኦኬ አሁን እንዲህ እናድርግ፣ አሁን እንነጋገር። ያለፈው እንግዲህ አለፈ። ይሄ የሚደረግ አለ፣ ጀስቲስ ይኖራል፣ ትራንዚሽናል ጀስቲስ የሚባለው ይኖራል። ግን በተቻለ መጠን ግን